ሰላም ጤና ይስጥልኝ። ለጥር 8 2018 ዓመተ ምህረት በጣም አሳዛኝና ደግሞም ሊያስገርም የሚችል ዜና ነው ይዘን የመጣነው። ጠላት በድሮን ጥቃት ከ105 በላይ ሰዎችን ገድለዋል። ታዲያ የሚያስገርመው ነገር ከነዚህ ውስጥ ከ65 በላይ እሱን ለማዳን እየታገሉ የነበሩ የራሱ ሚሊሻ አባላቶች ነበሩ። ይህንን አስደናቂና የሚያስገርም መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በብር ሸለቆ ህፃናት ማጎሪያ ካምፕ በማምለጥ ፋኖን ተቀላቅለዋል። ተጨማሪ ያለን ታደምጡታላችሁ። በወሎ ከባድ ውጊያ እየተደረገ ይገኛል። ይህንን በተመለከተ ከግንባር የስልክ ጥሪ ያለን እናስደምጣችኋለን። ፋኖ ላስታ ወረዳ ኩልመስ ከተማ ላይ አስደናቂ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ጠላት በድሮን ጥቃት ከ65 በላይ የራሱን ሚሊሻ ገድለዋል። ተጨማሪ ዝርዝር አለን። በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ከብር ሸለቆ ህፃናት ማጎሪያ ካምፕ በማምለጥ ፋኖን ተቀላቅለዋል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደ ትናንቱ ከእናታቸው ጉያ እየተነጠቁ የሚገኙ ታዳጊ ወጣቶችን እየተቀበለ የወገን አለኝታ መሆኑን እያስመሰከረ ይገኛል። በትናንትናው ዕለት ከብር ሸለቆ ማሰልጠኛ የመጡ ቴዴ ወርቁ፣ ያሲን ቢልሳ፣ አብዲ ሙዛምቢል፣ ጥላሁን ታከለ የተባሉ ወጣቶችን ከብር ሸለቆ ማሰልጠኛ ተቋም ተረክበናል። የኢትዮጵያ እናቶች የወለዳችሁትን ልጅ እየነጠቀ የእሳት አረሩ ላይ የሚጥድን አብይ መራሽ አሸባሪ ቡድን ከትምህርት ገበታቸው ህፃናትን በማፈን ለጦርነት እየማገራቸው ይገኛል። ህፃናት በሰላም ወደ እናትና አባታቸው በመላክ ከቤተሰቦቻቸው ጋር ለማገናኘት ትልቅ ስራ እየተሰራ ይገኛል። አሁን ሁለተኛው ዜናችንን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የአገዛዙ ሰራዊት በድሮን ጥቃት የራሱን ሚኒሻ የገደለበት አስደናቂ መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። ተጠናክሮ በቀጠለው ተጋድሎ 15 የጠላት ኃይል በመደምሰስ 1 ብሬንና 6 ክላሽንኮቭ በማረክ ተከዜ ክፍለ ጦር ታላቅ ድል ተጎናጽፋለች። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆነው ከዚህ ክፍለ ጦር ላስታ ወረዳ ላይ ኩልመስ ከተማ በትናንትናው ዕለት ከጧቱ 12 ሰዓት እስከ ቀኑ 8 ሰዓት ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ የጁላን ሰራዊት አይቆጥ ቅጣት በመቅጣት ተከዜዎቹ ታላቅ ጀብድ ፈጽመዋል። የብልጽግና ሰራዊት ከሙጃ እስከ ኩልመስ ያካለለ በመድፍ የታገዘ ውጊያ ያደረገ ቢሆንም የአካባቢያቸውን መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹ እንደፈለጉ ወጥተው ወርደው ጠላትን እነርሱ በሚፈልጉት አግባብ ቃኝተው የጠላትን አንገት በማስደፋት ታላቅ ጀብድ ፈጽመዋል። በዚያ ወደ ውጊያ 15 የጠላት ኃይል ሲደመሰስ ከ10 በላይ ቁስለኛ እንደሆነ ታውቋል። በተያያዘም 1 ብሬን፣ 6 ክላሽንኮቭ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ ተማርከዋል። ወደ ሶስተኛው ዜናችን ስናሳልፋችሁ በቅርቡ በዳግማዊ ቴዎድሮስ 5ኛ ኮር ጥር 1 2018 ዓመተ ምህረት ከባድ ድምሰሳ ሽንፈት የተጎናጨው የአብይ ሰራዊት የሞራል ማካካሻ የአየር ጥቃት ለማድረስ በማቀዱ ከሰሞኑ በሳህላና በበለሳ ቀጠና በተደጋጋሚ የአየር ቅኝት እያደረገ የሰነበተ ሲሆን በትናንትናው ዕለት ጥር 7 2018 ዓመተ ምህረት ረፋድ ላይ ዋግ ኽምራ ዞን ሳህላ ወረዳ ሰየም ድልድይ የተባለ ቦታ ላይ
በርካታ የራሱ የአገዛዙ ቅጥረኛ የሚሊሻ አባላትና ተገደው የተሰበሰቡ ንጹሃን ወገኖቻችን የሰው አልባ ድሮን ጥቃት ደርሶባቸዋል። እስካሁን በደረሰን መረጃ ከ65 በላይ የሚሊሻ አባላት የሞቱ ሲሆን ከ40 በላይ ንጹሃን ወገኖች በአየር ጥቃቱ የህይወት መስዋዕትነት እንደከፈሉ መረጃዎች ይጠቁማሉ። ቁጥራቸው ያልተረጋገጠ ቁስለኛ መሆናቸውም ታውቀዋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ የሰራዊት አባላትን ለማጥቃት ሲቃጥት የነበረው የአገዛዙ ሰራዊት በትናንትናው ዕለት የአካባቢውን ሚሊሻና ንጹሃን ወገኖቻችን እጅግ አሳዛኝ በሆነ ሁኔታ በጅምላ ጨፍጭፏቸዋል። በቀጣይ መረጃዎችን ለህዝባችን በይፋ እየተከታተልን የምናሳውቅ ሆኖ የንጹሃን ወገኖቻችንን ዘግናኝ ጭፍጨፋ በአገዛዙ ላይ በመነጣጠር የአጸፋ ምላሽ እንደምንሰጥ እያሳወቅን በጅምላ የአየር ጥቃት ህይወታቸው ላለፈ ወገኖቻችን በላይ ዘለቀ እዝና ጎንደር ጠቅላይ ግዛት እዝ በሚንቀሳቀሱበት የሰሜን አማራ ቀጠና ጎንደር በቀጣይ ቀናት ለሰማዕት ወገኖቻችን የሚመጥኑ ህዝባዊ የሀዘን አዋጅ ሊታወጅ እንደሚችል እናሳውቃለን። በወሎ ከባድ ውጊያ እየተደረገ ይገኛል። ይህንን በተመለከተ ከግንባር የስልክ ጥሪ ያለን አድምጠነው እንመለስ። አመሰግናለሁ ወንድማገኝ። ያው እንደጠቀስከው ትላንትና ጥር 5 2018 ዓመተ ምህረት የፋሽስቱ አገዛዝ ሰራዊት ወልዲያ ዙሪያ እንደምታውቀው ባለፈው ጊዜ ዙ 23 የሚባል መካናይዝድ መሳሪያ የማረክንበት ብሎም ደግሞ በጊዜው መጠቀም ስለማንችል ደምንበትንና ሌሎች ድሎችም የተጎናጸፍንበት ሁኔታ ይታወቃል። በዛ ምክንያት በርካታ ኃይልም ተመትቶበታል። ቁስለኛም ሞትም ምርኮኛም ሆኖበታል። ጦር መሳሪያም ተተኳሽም እና ሌሎች ወታደራዊ ቁሳቁሶችም ማረክንበት ሁኔታ አለ። ስለዚህ ምኒልክ ዕዝ የተለያዩ ቀጠናዎች ላይ በጣም የተጠኑ እና ለውጥ ሊያመጡ የሚችሉ ምቶችን እየመታውበት ሁኔታ አለ አገዛዙ። ከዚህ ጋር ተያይዞ በጣም ከባድ የሚባል ማጥቃት አድርጓል። ትናንትና በከፍተኛ ቁጥር ባለው የእግረኛ ሰራዊት በመካናይዝድ እና አየር ኃይሉን ድሮን ጭምር በመጠቀም ራያ ቆቦ ቃሊም የሚባል ከወልዲያ ከተማ በቅርብ ርቀት የሚገኙ ማለት ነው ጥቁር አስፓልትን ጨምሮ እዛው ወልዲያ ወጣ ብሎ አፍሪኬር የሚባል ቦታ እና በቅሎ ማነቂያ የሚባል ቁልፍ ወታደራዊ ቦታም አለ። እሱ ጭምር ጨምሮ በጣም በሰፊ ቀጠና ወስዱ በርካታ ኃይሉን እንግዲህ እንደምታውቀው ወደ ላስታ ላሊበላ ዙሪያ የወሰደበት ሁኔታ ነበረ። ለምንድነው እዛ የወሰደው? ባለፈው ተነጋግረንበታል። ከገና በዓል ጋር ተያይዞ በዓሉን ምክንያት በማድረግ ፕሮፓጋንዳ ለመስራት አስቦ ነበር። በጣም የተጠናከረ እርምጃ ወስደን ምንም አይነት የፕሮፓጋንዳ ስራ እንዳይሰራ አድርገን አብይ አህመድም ጭምር ሊመጣ የነበረበት ሁኔታ እና የፈረንሳዩ ፕሬዚዳንትም ጭምር እስከ መጋበዝ ሊደርስ ይችላል የሚል መረጃም ስለነበረን በዛም ደረጃ አቅደው እየሰሩ ስለነበር ያን ሁሉ ያደናቀፍንበት አብይ አህመድም እዛው ቤተ መንግስቱ ከአዲስ አበባ መውጣት በማይችልበት ሁኔታ ወደዚህ ቀጠና መጥቶ ማክበር በማይችልበት ሁኔታ ያሳለፈበት ሁኔታ ነው ያለው። እነዚህና መሰል ድሎችን ወታደራዊና ፖለቲካዊ ድሎችን ተጎናጽፏል ምኒልክ ዕዝ። በጣም አስበን አቅደን የሰራ ነው። እነዚህን ድሎች መጎናጸፋችንን ስለሚያውቅ እዚህ ቃሊማ አካባቢ ጥቁር አስፓልት ነው እንደምታውቀው ከወልዲያ ላሊበላ ጋሸና ባህር ዳር መስመር ነው። እሱም በፋኖ ቁጥጥር ስር መሆኑን ከግምት ውስጥ በማስገባት ከባድ የሚባል ማጥቃት አድርጎ አሁንም ሰራዊቱን በጣም ያስበላበት ያስመታበት ሁኔታ አለ። በትናንትናው ዕለት በምስራቅ አማራ ኮር 1 አሳምነው ክፍለ ጦርና አውጃኖ ክፍለ ጦር እንዲሁ በምስራቅ አማራ ኮር 2 ደግሞ ካላኮርማ ክፍለ ጦር በሁለት ግንባር ሮቢት ከተማ 2 ሻለቃ እና 1 ሻለቃ ቀኝ እንደዚሁ ደግሞ በቅሎ ማነቂያ ዙሪያ ደግሞ በ2 ሻለቃ ካላኮርማ ክፍለ ጦር አጠቃላይ እነዚህን ቀጠናዎች ይዙ ወልዲያ ዙሪያን አጠቃላይ የቃሊም የሚባለውን ዙሪያ ጥቁር አስፓልት ጀምሮ ደግሞ ሁለቱ ክፍለ ጦሮች ሰፊ ቀጠና ሸፍነው ብርቱ ትንቅንቅና ተጋድሎ የተደረገው ከንጋት ጀምሮ ትናንትና። በዚህም በርካታ እግረኛ ኃይሉ ተመትቶበታል። በጣም እግረኛ ኃይሉ ተመትቶበታል። ምርኮም ሆኖበታል። ጦር መሳሪያም ተማርኳል። በከፍተኛ ቁጥር ያለው ተተኳሽም እና ሌሎች ወታደራዊ ቁሳቁሶችም የተማረኩበት። ከምንም በላይ ግን ከበባ ውስጥ የነበረው ሰራዊቱን በእግረኛ ሰራዊት ማውጣት ስላልቻለ ከፍተኛ መካናይዝድ ተጠቅሟል። በሁለት ድሮን እንደዚሁ በሁለት ቀጠናዎች ላይ ትግሉን ያደረገበት ሁኔታ አለ። እግረኛ ሰራዊቱን ለመደገፍ ከመካናይዝድ በላይ ማለት ነው በጣም ዘመናዊ የሚባሉ ታንኮችን፣ መድፎችን ጭምር ነው የሚጠቀመው። እንግዲህ በተሽከርካሪ ተንቀሳቃሽ የሆኑ ኦራሎች ላይ የተገጠሙ ማለት ነው ይቅርታ፣ እነሱን ጭምር እየተጠቀመ ያልተሳካበት ሁኔታ ስላለ በድሮን ጭምር የታፈነ ኃይሉን ለማስወጣት በሚል ተጠቅሞ ተጋድሎ ያደረገበት ሁኔታ ነው ያለው። በጥቅሉ ግን በጣም ትልቅ የሚባል ወታደራዊ ድል ነው ያስመዘገብነው። ፖለቲካዊ ድልም እንደዚሁ አስመዝግበናል እና ከዚህ ጋር ተያይዞ እንግዲህ ሌሎች የሰብአዊ መብት ጥሰቶችን የፈጸመበት ንጹሐንን የጨፈጨፈበት ሁኔታ ነው ያለው። አጠቃላይ ተጋድሎ ግን የውጊያው ሁኔታ ይህንን ነው የሚመስለው። በእግረኛው መውጣት ስላልቻለ ድሮን የተጠቀመበት ሁኔታ አለ። በድሮንም እንደነገርኩ ንጹሐኖችን ጭምር መጥቷል። ወደ 6 ጊዜ ድሮን ጥሏል። አንድ አካባቢ ላይ ብቻ ቃሊም ዙሪያ ማለት ነው። በዚህም
ሰራዊቱን ማግኘት አልቻለም። የሰራውን ሰርቶ ሰራዊቱ ቦታ ይዟል። ንጹሃኖችን ግን መትቷል። ቃሊም ዙሪያ የእመቤታችን ቤተክርስቲያን የደብር ጠባቂ የሆኑባትና ሌሎችም ንጹሃኖች በድሮን የተመቱበት ሁኔታ አለ። የደብሩ ጠባቂ ቦታቸው አልፏል። ወዲያውኑ በመድፍ ደግሞ እንደዚሁ ሌላም ንጹሃን ወልዲያ ሆኖ በሚወረውረው መድፍ ማለት ነው ንጹሃኖችን ገሏል። እንስሳቶችም ቤት ንብረትም እንስሳቶችም የሞቱበት ቤት ንብረትም የወደመበት ሁኔታ ነው የተፈጠረው። አጠቃላይ ይህ መድፍ ምል እንግዲህ ከወልዲያ ከተማ ነው 120 ሞርተር መድፍ ወደ ቃሊም ነው የሚወረወረው። ሙሉ ከተማው ላይ ነው የሚወረወረው። ቃሊም ማለት እንግዲህ ከተማ ነው፣ ህዝብ የሚኖርበት ነው። ታዳጊ የቀበሌ ከተማ ነው። ለወልዲያ በጣም ቅርብ ርቀት ላይ የሚገኝ ከተማ ነው። እሱንና በዙሪያ ያሉ መንደሮችን ጭምር በመድፍ ሲደበድብ ነው አለው። ድሮኖችም እንደዛው በሁለት ግንባሮች ተጠቅሟል። ንጹሃኖችን የመታበት ሁኔታ አለ። እንደው ፋኖ አበበ እዚህ ላይ መድፍ የሚተኮሰው መካናይዝድ ጦርነት በመደበኛ ውጊያ ገጠም ወይም ደግሞ ከሽምቅ ውጊያ ጋር ምናልባት እናንተ የምትከተሉት ሽምቁንም አልፎ አልፎ መደበኛ ውጊያ በዘመቻ ናደው ያሳያችሁት አንድ ነገር አለ። አሁን ትላንትናና ዛሬ የነበሩ ውጊያዎች የሽምቅ ናቸው፣ የመደበኛ ውጊያ ናቸው። በዚህ ውጊያስ መድፍ እነዚህ ከባድ መሳሪያዎች የሚተኮሱ ውስጥ አንዳንድ ወታደራዊ ኤክስፐርቶች ለሜስ እንደገለጹት መድፍ የሚተኮሰው ኦፒ አስተኳሽ ባለበት ነው እና ብሎ ንጹሃን ዜጎች ባሉበት መኖሪያ ቤት፣ እርሻ ቦታ አካባቢ አይተኮስም ይላሉ። እንደው ምን ማለት ነው? ይሄንን በተወሰነ መልኩ ግራ የሚያጋባ ነገር አለ። እነዚህ መድፎች የሚተኮሱት አንዳንድ ጊዜ መኖሪያ ቤት፣ አንዳንድ ጊዜ ትምህርት ቤት እንደሆነ እየሰማን ስለሆነ ነው። መረጃው አለ እዚህ ላይ? በዚህ እኮ ከአሁን በፊት ራያ ቆቦ ሮቢት ስላሴ ቤተክርስቲያን ውስጥ አድርጎ ዙ 23 ለረዝም ጊዜ ለ2 ዓመት የሚጠጋ ጊዜ እንደተጠቀመ ታስታውሳላችሁ በጊዜውና እዛ ቤተክርስቲያን ውስጥ የነበረውን ዙ 23 ሞርተር ወርውረን ወይ ዲሽቃ ተኩሰን መምታት አንችልም። ሰው ቤተክርስቲያኑን ተገን አድርጎ ከባድ መሳሪያ ይተኩሳል እና የሆነ ሆኖ የሆነ ጊዜ አድብተን ጊዜ ወስደን በደንብ በጥናት ዙ 23ቱን የማረክንበት ሁኔታ አለ ታስታውሳላችሁ። ከዛ ውጭ ግን መመታት ይችላል። እንዳይመታበት ቤተክርስቲያን ነው የሚያደርገው። መስጊድ ውስጥ አድርጎ ነው የሚተኩሰው። ይህንን በተግባር አሳይተናል። ምሽግ ሰርተውበት ተጋድሎ አድርገውበት ማርከንም ቦታውንም ተቆጣጥረን አይታችሁታል። እና በተቃራኒው ደግሞ ፋኖ እንደነዚህ አይነት አካባቢዎች ቢገባ ደግሞ ቤተክርስቲያኑም ይመታል፣ መስጊዱም ይመታል፣ ትምህርት ቤትም ተቋማቶች በሙሉ ይመታሉ። በድሮንም ጤና ጣቢያ መትቷል ታስታውሳላችሁ። ሳንቃ ከተማ ላይ በዘመቻ አባናደው እና ይሄ ነው ልዩነቱ። አሁን ፋኖ ከህዝብ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።